ብዙዎቻችን ከእንቅልፋችን ስንነቃ ቀጥታ ወደ ቡና ወይም ደግሞ ወደ ሻይ ነው የምንሮጠው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጠዋት በባዶ ሆዳችን የምንጠጣቸውን እጅግ አስፈላጊ መጠጦች እንዲሁም ደግሞ በሰውነታችን ውስጥ የሚያመጡትን አስገራሚ ለውጦች በዛሬ ቪዲዮ እናያለን። ምን መሰላችሁ? አብዛኞቻችን ጠዋት ተነስተን ወይ ሻይ ወይ ቡና ነው የምንጠጣው። ነገር ግን ከነዚህ በፊት የምንወስዳቸው ጥቂት ተፈጥሯዊ መጠጦች የምግብ ስርጭታችንን፣ የቆዳችንን ጥራት፣ አጠቃላይ የሰውነታችንን በሽታ የመከላከል አቅም እንዳለው ስንቶቻችን እናውቃለን? እንግዲህ በዛሬ ቪዲዮ ውስጥ ሳይንሳዊ መሰረታቸውን የጠበቁ በቤት ውስጥ በቀላሉ የሚዘጋጁና በሰውነታችን ላይ ፈጣን ለውጥ የሚያመጡ 5 ምርጥ የጠዋት መጠጦችን አብረን እናያለን። ስለዚህ ቪዲዮን እስከ መጨረሻ ድረስ ይጠቅመኛል ካላችሁ እስከ መጨረሻው ድረስ ተከታተሉ ማለት ነው። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። አንደኛ፣ በጠዋት በባዶ ሆድ መጠጣት ለምን አስፈለገ? ይህ ወሳኝ ጥያቄ ሊሆን ይችላል። እናንተም በግልጽ የምትጠይቁት ጥያቄ ይሆናል ማለት ነው። ለ7 እና ለ8 ሰዓታት ስንተኛ ሰውነታችን ምንም አይነት ውሃ እንደማያገኝስ ታውቃላችሁ? ስለዚህ በጠዋት ስንነቃ ሰውነታችን በከፍተኛ ሁኔታ ውሃ ይፈልጋል። በዚያ ላይ ደግሞ የጨጓራችን የምግብ መፈጨት ስርዓት ባዶና ዝግጁ በሆነበት ሰዓት የምንወስዳቸውን ንጥረ ነገሮች በቀጥታ ወደ ደማችን የመቀላቀልና የመምጠጥ አቅማቸው በጣም ከፍተኛ ነው ማለት ነው። በዚህ ምክንያት እነዚህን በባዶ ሆድ መጠጣት አለብን ማለት ነው። አንደኛ፣ የምግብ መፍጨት ስርዓትን ማነቃቃት ነው። የቆሸሹ ነገሮችን ከሆዳችንና ከአንጀታችን ውስጥ ያስወግድልናል። ሁለተኛ፣ የቆዳ ጥራትን ማሻሻል ነው። ሴሎቻችን ውሃ እንዲያገኙ በማድረግ ቆዳችን እንዲያበራ፣ ወጣት እንዲያስመስለን ይረዳናል ማለት ነው። ሶስተኛ፣ የሰውነትን የካሎሪ መጠን ማቃጠል አቅም ወይም ደግሞ ሜታቦሊዝምን መጨመር፣ በቀን ውስጥ የምንመገበውን ምግብ በቀላሉ ወደ ኃይል እንድንለውጠው ያደርገናል ማለት ነው። ሌላው ምንድነው? ከመጠጦች ውስጥ አንዱና የመጀመሪያው ለብ ያለ ውሃ ከሎሚ ጋርና ከማር ጋር ማለት ነው። የሚሰጠውን ጥቅም ስናይ ሎሚ በቫይታሚን ሲ የበለጸገ በመሆኑ የሰውነትን በሽታ የመከላከል አቅም ይገነባል። ምንም እንኳን ሎሚ አሲዳማ ቢሆንም በሰውነታችን ውስጥ ከተፈጨ በኋላ የሰውነታችንን የአሲድና የአልካላይን መጠን ያስተካክላል። ማር ደግሞ ተፈጥሯዊ አንቲኦክሲደንት እና ባክቴሪያን የሚዋጋ ንጥረ ነገር ነው ማለት ነው። ስለዚህ አዘገጃጀታችን እንዴት ነው? 1 ብርጭቆ ለብ ያለ ውሃ፣ በጣም የሞቀ ሳይሆን ለብ ያለ ውሃ ውስጥ ሎሚ 1 የሻይ ማንኪያ ሎሚ ጭማቂና 1 የሻይ ማንኪያ ተፈጥሯዊ ማር መጨመር፣ ከዛ በጥበጥ አድርጎ መጠጣት ማለት ነው። ይህን ጥንቃቄ ማድረግ ያለባችሁ የጨጓራ ቁስለት ያለባችሁ ሰዎች፣ ከፍተኛ አሲድ ያለባችሁ ሰዎች የሎሚውን መጠን ቀነስ አድርገን መጠጣት ያስፈልጋል። ወይም ደግሞ ቶታሊ ሎሚውን ትተን ማሩን ብቻ መጠቀም እንችላለን ማለት ነው። ስለዚህ ለብ ያለ ውሃ ከሎሚና ከማር ጋር እንደ አንድ ትልቅ መጠጥ ነው ማለት ነው። እንደ አንድ ለጤና ያለው ጥቅም ከፍተኛ የሆነ መጠጥ ነው ማለት ነው። ሁለተኛ፣ የዝንጅብልና የእርድ ውህድ ነው። የሚሰጠው ጥቅም ምንድነው ስንል እርድ ውስጥ የሚገኘው ኮርካሚን የተባለው ንጥረ ነገር በሰውነታችን ውስጥ ያሉ እብጠቶችን ይቀንሳል። የፊት ቆዳ ላይ የሚወጡ ብጉር፣ ነጠብጣብ ነገሮችን ለማስወገድ ይረዳል ማለት ነው። ዝንጅብል ደግሞ የጨጓራ መረበሽን እና እንዲሁም ጋዝን ደግሞ ያስወግዳል ማለት ነው። አዘገጃጀታችን እንዴት ነው የሚሆነው? 1 ብርጭቆ ውሃ አፍልተን ግማሽ የሻይ ማንኪያ የተፈጨ እርድ እና ደግሞ 1 ፍሬ የምትሆን የደቀቀ ዝንጅብል መጨመር ማለት ነው። ከዛ ለ5 ደቂቃ ከተንተከተከ በኋላ ማጥለል፣ ከዛ ይሄንንም ጠዋት ስንነሳ መጠጣት ማለት ነው። እንግዲህ አንዱን ከጠጣን አንዱን መተው እንችላለን። ሁሉም መጠጣት አይጠበቅብንም፣ ግን አንዱን ለኛ የሚስማማው መጠጣት ያስፈልጋል ማለት ነው።
ይሄ ደግሞ ዝንጅብል በውሃው ደግሞ አንዳንዴ ቆንዶ በርበሬ ካለን ቆንዶ በርበሬ አብረን መጨመር ያስፈልጋል። ምክንያቱም ቆንዶ በርበሬው ሰውነታችን የእርዱን ጥቅም በደንብ እንዲመጥ ያደርገዋል። ስለዚህ ይህንን ማዘጋጀት ሁለተኛው ውህድ ነው ማለት ነው። ሶስተኛ የተልባ የጄል ውሃ ነው። ይህ የሚሰጠው ጥቅም ምንድን ነው? ተልባ በኦሜጋ 3 ፋቲ አሲድ እና በፋይበር የበለጸገ ነው። በጠዋት በባዶ ሆድ ሲወሰድ አንጀታችንን በማጽዳት የሆድ ድርቀትን ሙሉ በሙሉ ያስወግዳል። በተጨማሪም ደግሞ የፀጉርና የቆዳ እርጥበትን ይመልሳል ማለት ነው። አዘገጃጀታችን እንዴት ነው? ማታ ከመተኛታችን በፊት አንድ የሾርባ ማንኪያ ተልባ በአንድ ብርጭቆ ውሃ ውስጥ ዘፍዝፎ ማደር። ጠዋት ላይ ውሃው ወፍራም ጄል ሲመስል ተልባውን አጥልሎ ውሃውን መጠጣት ያስፈልጋል ማለት ነው። አራተኛው ምንድነው? የኪያር እና ይሄ የሜንት ቃና ያለው ናና ቅጠል የሱን ውህድ ነው። ዲቶክስ ማረጊያ ነው። የሚሰጠው ጥቅም ምንድነው? ኪያር 95% ውሃ በመሆኑ ሰውነታችንን ከድርቀት ይጠብቃል። ናና ቅጠል የምንለው ደግሞ የምግብ ስርጭትን ያፋጥናል፣ እንዲሁም ደግሞ ያፍጠረንን ያጠራል ወይም ደግሞ ይቀይራል ማለት ነው። አዘገጃጀታችን እንዴት ነው? ማታ ላይ በቀጭኑ የተፈቀፈቀ የኪያር ቁርጥራጮችን እና ናና ቅጠሎችን በአንድ ጆግ ውሃ ውስጥ ዘፍዝፎ ማደር። ከዛ ጠዋት ስንነቃ ያንን ውሃ በባዶ ሆድ መጠጣት አጥለን ማለት ነው። ስለዚህ ይሄ ደግሞ ለዲቶክስ ይጠቅማል፣ ሰውነታችንን ያጸዳል፣ ከመርዝ ያጸዳል ማለት ነው እና ይሄ ይጠቅማል ማለት ነው። አምስተኛውና የመጨረሻው ውህድ ምንድን ነው? የተዘፈዘፈ የአልመንድ እና የዘቢብ ውሃ ነው። ይሄ አምስተኛውና የመጨረሻው መጠጣችን ተፈጥሯዊ የኃይል ምንጭ የሆነው የተዘፈዘፈ የዘቢብና የአልመንድ ውሃ ነው ማለት ነው። የሚሰጠው ጥቅም ምንድን ነው ካላችሁኝ፣ ዘቢብ በብረት ወይም በአይረን የበለጸገ በመሆኑ የደም ማነስን ይከላከላል ዘቢብ በራሱ። አልመንድ ደግሞ ለጭንቅላት፣ ለአይምሮ እንቅስቃሴና ለጤና ቆዳ የሚሆኑ ጠቃሚ ቅባቶች አሉት አልመንድ ውስጥ። አዘገጃጀታችን እንዴት ነው የሚሆነው? ማታ ላይ ከ5 እስከ 6 ፍሬ የሚሆን ዘቢብ እና 4 አልመንድ በጥቂት ውሃ ዘፍዝፈን ማደር። ጠዋት ላይ ውሃውን ጠጥቶ ዘቢቡንና አልመንዱን ደግሞ እየላጡ መመገብ ያስፈልጋል ማለት ነው። እነዚህ 5 ውህዶች ጠዋት ሻይ ወይ ቡና ብለን ከምንመርጠው በፊት የምንወስዳቸው ነገሮች ናቸው። ለጤናችን እጅግ በጣም ያልተነገረላቸው እጅግ በጣም ጠቃሚ፣ ውሏችንን የሚያሳምሩ፣ ጥንካሬ፣ ኃይልን፣ ውበትን የሚሰጡን፣ ጤናን የሚሰጡን መጠጦች ናቸው ማለት ነው እና በጣም ጠቃሚ ናቸው። ማስተዋል ያለብን እዚህ ጋር ምንድን ነው? በጣም ጠቃሚ ከመሆናቸው በስተጀርባ አንደኛ ቋሚነት ያስፈልጋል። ኮንሲስተንሲ ለውጥ ለማየት ቢያንስ ከ2 እስከ 3 ሳምንታት በቋሚነት መጠቀም ያስፈልጋል። የሰውነታችንን ምላሽ ማዳመጥ አለብን። ማንኛውንም መጠጥ ስንወስድ የሆድ ማቃጠል፣ አለርጂ ምናምን ሊኖር ይችላል እና ካልተስማማን መጠኑን መቀነስ ወይም ደግሞ ሌላ አንዱን ከሌላው መተካት ይቻላል ማለት ነው። ሌላው ነገር ምንድነው? ከመጠጡ በኋላ ላለው ጊዜ እነዚህን መጠጦች ከጠጣም በኋላ ቢያንስ ከ20 እስከ 30 ደቂቃ ቆይተን ቁርስ መመገብ ያስፈልጋል ማለት ነው። 20 ደቂቃ ወይም 30 ደቂቃ መቆየት ያስፈልጋል ማለት ነው። ስለዚህ እንግዲህ ጤናችንን፣ ጊዜው የጤና የውበት እንደመሆኑ መጠን ጤናችንን ከውበት ጋር እየጠበቅን ቀሪ ዘመናችን እንድንቆይ እነዚህ ነገሮችን ማድረግ ያስፈልጋል ማለት ነው። ለዛሬ ያዘጋጀውላችሁ መረጃ ይሄን ይመስል ነበረ። እጣችሁ ውስጥ እንግዲህ ከነዚህ 5 መጠጦች የቱን መሞከር እንደምትመርጡ ኮሜንት ላይ ጻፉልኝ እንዳትረሱ። እንደውም ደግሞ ቀደም ብላችሁ የምትጠቀሙት ካለ ያገኛችሁትን ውጤት ደግሞ እዚሁ ኮሜንት ላይ አስፍሩልኝ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እንዲሁም እንዲህ ያሉ የጤናና የውበት መረጃዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ጫኑ ማለት ነው። ሰላም ሁኑ።